Hello guys, how are you? Are you fine? Okay, today I'm going to teach you about the auxiliary verb ወይ ደግሞ helping verb እያልን የምናውቃቸው እናያለን ማለት ነው። በጣም ምርጥ የሆነ ቪዲዮ ነው። በደንብ መከታተል አለባችሁ። auxiliary verb ማለት ምን ማለት ነው? helping verb ማለት ምን ማለት ነው? የሚለው ነገር በዚህ ቪዲዮ ይመልሳል። እሺ ተከታተሉኝ። auxiliary verb ወይም helping verb ማለት ምን ማለት ነው? የሆነ ሴንቴንስን ሲሰራ ሁለት ግስ ተከታትለው ይመጣሉ። አሁን አንዱ ሜን ቨርብ ነው፣ አንዱ ደግሞ አውክሲላሪ ወይ ደግሞ ሄልፒንግ ለሜን ቨርቡ አጋዥ ሆኖ የሚመጣ ቨርብ ነው ማለት ነው። አውክሲላሪ ቨርብ ብለን የምንጠራቸው ቨርቦችስ እነማን ናቸው የሚለው ነገር እናያለን ማለት ነው። they are followed by main verb ይለናል። ሁሌ ሜን ቨርብ ያስከትላሉ። ምክንያቱ ለማን አጋዥ ሆኖ ነው የሚመጡ ማለት ነው? ለሜን ቨርቡ አጋዥ ሆኖ ስለሚመጡ ማለት ነው። the common helping verbs are እነዚህ በጣም ታዋቂዎች የሆኑ common verbs ወይ ደግሞ auxiliary verb ብለን የምናውቃቸው ማን ናቸው? verb to be, verb to do, verb to have በዋነነት ማለት ነው። እነዚህ እንደ ሜን ቨርብ ራሳቸው ችለው ይቆማሉ። አንዳንዴ ደግሞ አብዛኛው ጊዜ ደግሞ እንደ አውክሲላሪ ቨርብ ሆነም ያገለግላሉ ማለት ነው። እንደገና እንደ ተጨማሪ አራተኛው ሞዳል ቨርብ ብለን የምንጠራቸው እነዚህ ግን በፍጹም ራሳቸው ችለው መቆም አይችሉም። እነሱ ደግሞ የራሳቸው የሆነ የሚያስተላልፉት መልእክት አለ ማለት ነው። ለዚህ ሜን ቨርብ አጋዥ ሆኖ ግን የራሳቸው ደግሞ ሌላ ትርጉም ያለው ነገር ይዘው የሚመጡ ናቸው ማለት ነው። እነማን? ሞዳል ቨርብ የምንላቸው ማለት ነው። እሺ ወደ አንደኛው እንለፍ። ቨርብ ቱ ቢ የሚባለው ምን ናቸው? በውስጡ 8 ፎርሞች የያዘ ያያቸዋለሁ። am, be, is, are, were, was, were, being, been ሚሉት ፎርሞች አሉት። እነዚህ verb to be ይባላሉ በጠቅላላ ማለት ነው። verb to be የሚል ፊልም ቪዲዮ ሰርቻለሁ። እሱ አይታችሁ ከሆነ ምንም ችግር የለውም። እሱ እንድትጋብዙ ሪኮመንድ አደርጋችኋለሁ። እሺ verb to be ማለት ምን ማለት ነው? what does this mean? verb to be means verb to be is used to other verbs to make what progressive and passive forms። አሁን progressive የሆነ ነገር እንዲ አስተላልፍልንና እንደገና ደግሞ ፓሲቭ ፎርም ለመቀየርም ይጠቅሙናል ማለት ነው። እንዴት ነው አጠቃቀማቸው የሚለው ነገር በደንብ እናያለን። እንዴት አድርገን ነው የምንጠቀማቸው የሚለው ነገር ማለት ነው። ኤግዛምፕል 1 am coming from school አለ። አሁን እዚህ ላይ በደንብ ማየት ይገባችኋል። coming የሚለው ሜን ቨርብ ነው። am የሚለው ግን verb to be ነው። ስለዚህ ለማን አጋዥ ሆኖ ነው የቀረው ማለት ነው? ለcoming የሚለው continuous tense እንደሆነ am በሚለው አጋዥ ቨርብ ታግዞ ነው ይሄ ፎርም የተሰራው ወይ ደግሞ ይሄ ሴንቴንስ የተሰራው። I am coming from a school ከትምህርት ቤት እየመጣሁ ነው፣ ሂደት ላይ ነኝ እያለ ነው። እሺ I am coming from school ከትምህርት ቤት እየመጣሁ ነው የሚል ትርጉም አለው ማለት ነው። ወደ ሁለተኛ ኤግዛምፕል እንሂድ። they were going to school were የሚለው verb to be ነው። ለማን አጋዥ ሆኖ መጥተዋል ማለት ነው? going የሚለው main verb continuous ወይ ደግሞ ፕሮግሬሲቭ ነው የሚያመለክተው ይሄኛው። they were going to school ወደ ትምህርት ቤት እየሄዱ ነበረ። መቼ? በሰዓቱ፣ በአሁኑ ሰዓት አይደለም። were የሚለው ህላፍ ስለሆነ የአር ህላፍ ስለሆነ እሺ። ስለዚህ were የሚለው ለgoing የሚለው ሜን ቨርብ አጋዥ ሆኖ ነው የቀረበው ማለት ነው እዚህ ላይ እሺ። ስለዚህ they were going to school ማለት ወደ ትምህርት ቤት እየሄድኩ ነበረ የሚል ትርጉም አለው ማለት ነው። እኔ ጋር ናችሁ። እሺ ላቋርጣችሁ። ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ ሁኑ። ቴንክ ዩ። ኦኬ እንለፍ። ኤግዛምፕል 3 I was given 3 minutes to finish አለ። I was given 3 minutes to finish። አሁን እዚህ ላይ ምንድነው ምን ላይ ነው ገብቶ ያለ በደንብ ማየት ያለባችሁ ማለት ነው። verb to be ለምን ይጠቅማል? እንደ አጋዥ ሆኖ ብያቸዋለሁ። ለፕሮግሬሲቭ ወይ ደግሞ continuous tense እንደገና ለፓሲቭ ፎርም። አሁን ፓሲቭ ቨርብ ነው የመጣው። I was given 3 minutes to finish ለመጨረስ 3 ደቂቃ ተሰጥቶኛል ነው የሚለው ሰውየው። እኔ ተሰጥቶኛል በማን? በሌላ ሰው ነው የተሰጠው ማለት ነው። ፍቃድ የተሰጠው I was given 3 minutes to finish ይላል። ስለዚህ 3
ወይ ደግሞ 3 ደቂቃ ተሰጥቶኝ ነበር ያን ጊዜ ያለፈ ነገር was ስለሆነ ያለፈ ነገር የሚያወራው ማለት ነው ስለዚህ 3 ደቂቃ ተሰጥቶኝ ነበር ለመጨረስ እያለ ነው ያለው እሺ 3 ደቂቃ ነበር የተሰጠኝ ለመጨረስ እያለ ነው ወደ አራተኛው ኤግዛምፕል ሊን he will be presenting at 3 p.m. ይላል he will be presenting at 3 p.m. አሁን በደንብ ማየት አለባችሁ እነዚህ ይሄ ደግሞ ፊውቸር ነው እሱ ፕሬዘንቲንግ የሚያደርገው ሰዓት መቼ ነው 3 ሰዓት ነው 3 ሰዓት ስንት ማለት ነው በእኛ ስንት ነው 9 ማለት ነው 9 ሰዓት ፕሬዘንት ያደርጋል ማለት ነው እሺ ምን አለ he will be presenting at 3 p.m. ማለት 9 ሰዓት ፕሬዘንት ያደርጋል ወይ ደግሞ ሐሳቡ ጽሁፉ ያቀርባል ማለት ነው እሺ ስለዚህ will be ለማን አጋዥ ሆኖ ነው ያለው ያሁን ፕሬዘንቲንግ የሚለው ኮንቲኒዩስ ያን ጊዜ የሚደረግ ፊውቸር ኮንቲኒዩስ ቴንስ ነው ይሄ ስለዚህ በደንብ ማየት ይገባችኋል ማለት ነው እኔ ጋር ናችሁ አይደለ አዎ ወደ ቀጣዩ እንሂድ ምክንያቱ ይሄኛው he will be presenting at 3 p.m. ማለት እሱ ፕሬዘንት የሚያደርገው 9 ሰዓት ነው እያለን ነው ያለው ብያለሁ አሁን ወደ ሁለተኛውና በጣም ጠቃሚ ሆነው እንሂድ ሁለተኛው አጋዥ ሆኖ የሚቀር ወይ ደግሞ አውክሲላሪ ቨርብ ምናቀው ማን ነው verb to do እዛ ውስጥ የያዘው ደግሞ verb to do ራሱ አለ does አለ did አለ done የሚለው ነገር አለ doingም አለ እነዚህ የverb to do ፎርሙ ናቸው እነዚህ የማን ፎርሙ ናቸው የverb to do ኦኬ verb to do is used to make question negative and emphatic በደንብ ያዙኝ አሁን verb to do ሰርተናል የራሱ የሆነ ቪዲዮ ሰርተናል እሱ አይታችሁት ከሆነ ማለት ነው አሁን ደግሞ እዚህም እንሰራለን መጠናከሪያ ይሆናል ማለት ነው ለምን ያግዘናል እንደ አጋዥ ሆኖ የሚቀረው ለምን ጉዳይ ነው የሚለው ነገር ምን ይመልሳል ማለት ነው ለኮሽን አሁን ሲምፕል ፕሬዘንት ቴንስ የነበረው ወደ ጥያቄ ስንቀይረው verb to do ተጠቅመን ነው past tense ይሁን ፕሬዘንት ቴንስ ይሁን የፈለገው ይሁን ግን ወደ ኮሽን ስንቀይራቸው ወደ verb to do ነው የሚያስከትሉት እሺ መጀመሪያ verb to do ኤግዛምፕል እናያለን እንደገና ኔጌቲቭ ይሆናሉ ሲምፕል ፕሬዘንት ቴንስ ሲምፕል ፕሬዘንት ቴንስ ወደ ኔጌቲቭ ሲቀየርም verb to do ይወስዳሉ ማለት ነው እንደገና ነገሮቹ ኤምፋቲክ ለማድረግ ወይ ደግሞ አትኩረት አድርገን ለመናገር ስንፈልግም verb to do ተጠቅመን ሴንተንስ ኮንስትራክት እናደርጋለን ማለት ነው እሺ ኤግዛምፕል ተጠቅመን ስናየው ደግሞ የበለጠ ይብራራል ማለት ነው የበለጠ ይረዳናል ማለት ነው ኤግዛምፕል 1 do you smoke ይላል ታጨሻለህ ወይ ይያለ ነው do you smoke do መጥቷል አይደለ do ለማን አጋዥ ሆኖ ነው smoke የሚለው ሜን ቨርብ አጋዥ ሆኖ ነው የመጣው አሁን you smoke የሚል ሲምፕል ፕሬዘንት አለ አይደለ አዎ አሁን ወደ ጥያቄ ቀይረናል ወይ ደግሞ ወደ question ቀይረናል do you smoke ታጨሻለህ ይያለው ነው ኦኬ ኤግዛምፕል 2 they didn't eat ይላል they didn't eat አሁን ደግሞ ወደ ኔጌቲቭ የተቀየረ ነው ያለው they didn't eat they eat የሚለው ሲምፕል ፕሬዘንት ቴንስ ፎርም ፖዚቲቭ ፎርም አለው አይደል ወደ ኔጌቲቭ ስንቀይረው did ተጠቅመናል ስለዚህ did ለማን አጋዥ ሆኖ ነው የቀረው ማለት ነው eat የሚለው ሜን ቨርብ አጋዥ ሆኖ የቀረው ማለት ነው they did eat they didn't eat they didn't eat are you with me they didn't eat ማለት እነሱ አልበሉም የሚል ትርጉም አለው they didn't eat እነሱ አልበሉም ለምን እንጃ ራሳቸው ይመልሱ እሺ ወደ ሶስተኛ ኤግዛምፕል እንሄድ she doesn't bring her textbook አለ she doesn't bring her textbook ይሄ ማለት ምን ማለት ነው ወደ ኔጌቲቭ ነው ቀየረ ነው ያለ ነው ስለዚህ እሷ ቴክስት ቡክ ወይ ደግሞ የመማሪያ መጽሐፏ አላመጣችሁም she doesn't bring her textbook የመማሪያ መጽሐፏ አላመጣችሁም የሚል ትርጉም አለው are you with me yeah she doesn't bring her textbook she doesn't bring her textbook ኦኬ የመማሪያ መጽሐፏ አላመጣችሁም የሚል ትርጉም አለው ስለዚህ ኔጌቲቭ ነው ማለት ነው ስለዚህ verb doesn't የሚለው ለምን አጋዥ ሆኖ ቀርቧል ማለት ነው bring የሚለው ሜን verb አጋዥ ሆኖ ቀርቧል ማለት ነው
አራተኛው ኤግዛምፕል did they have a car? are you with me? yeah did they have a car? አሁን question ነው ጥያቄ ነው ወደ ጥያቄ የተቀየረ ነገር ነው ማለት ነው ማኪና ነበራቸው የሚለው ትርጉም አለው did የሚለው ህላፊ ወይ ደግሞ past tense ነው የሚያመለክተው ስለዚህ did ለማን አጋዥ ሆኖ ቀርቧል have የሚለው main verb አጋዥ ሆኖ የቀረው ማለት ነው did they have a car ማኪና ነበራቸው ህላፊ ስለሆነ ወይ ደግሞ ያለፈ ተግባር ስለሚያወራ ማለት ነው ነበራቸው ወይስ አልነበራቸውም የሚል ጥያቄ ለመመለስ የተደረገ ነው ማለት ነው እሺ ወደ አምስተኛው እንለፍ I do like banana አለ አሁን emphatic አድርጎ የሚያደርግ ነው እስካሁን ኔጌቲቭ እንደገና ደግሞ question አይተናል አሁን ደግሞ emphatic የሚያደርግ ነገር ገብቶ መልእክት እንደሚያስተላልፍ እያሳየን ነው አጋዥ ሆኖ ነው ማለት ነው emphatic እንደሆነ ወይ ደግሞ የሆነ አትኩረት አድርገ እንድትናገር ያደርጋል ማለት ነው I like banana ማለት ትችላለህ ግን I do like banana ካልክ የሆነ ነገሩ በደንብ በሚገባ ወዳለው ለማለት ነው ወዳለው አይደለም እንትለው በሚገባ የሚለው ትርጉም ያስተላልፍልሃል ማለት ነው ስለዚህ I do like banana የሚል ሙዝ በሚገባ ወዳለው የሚል ትርጉም አለው ስለዚህ በደንብ እየተረዳችሁ እንደሆናችሁ ተስፋ አደርጋለሁ ስለዚህ ተከተሉኝ ምን ይያልኩ እንዳለው በደንብ ሪያላይዝ እያደረጋችሁ ኦኬ ወደ ሶስተኛው አጋሽ እንለፍ verb to have የሚለው ማለት ነው verb to have ከነዚህ ሶስቱ ቤዚክ ቨርቦች ናቸው verb to be verb to do verb to have ኦኬ እነዚህ ራሳቸውም ችለው ይቆማሉ እንደገና ደግሞ እንደ አጋሽ ሆኖም ያደርጋሉ ብያቸዋለሁ መጀመሪያ ሲገባ እሺ verb to have is to make the perfect tense make perfect tense tense ምን እንደሆነ በደንብ እናያለን ባይዘው ከዛ ለፐርፌክት ቴንስ አጋሽ ሆኖ የሚቀርብ ምን ይባላል verb to have ተብሎ ይጠራል example 1 he has eaten his breakfast አለ እሱ ቁርሱ በልቷል he has eaten his breakfast አሁን ማን ለማን አጋዥ ሆኖ ቀርቧል በዚህ has የሚለው አጋዥ ወይ ደግሞ verb to have ለeaten የሚለው main verb አጋዥ ሆኖ ነው የቀረው ማለት ነው he has eaten his breakfast ያገዘው ምን ለመሆን ነው present perfect tense እንዲሆን አድርጎታል ማለት ነው ኦኬ ወደ ሁለተኛው ኤግዛምፕል she hasn't bright hair textbook አለ she hasn't bright his hair breakfast textbook are you with me yeah she hasn't bright hair textbook አዎ የሷ መጽሐፍ ወይ ደግሞ መመሪያ መጽሐፏ ይዟው አላመጣችውም እያለ ነው እሷ መጽሐፏ አላመጣችውም የሚል ትርጉም አለው ምን አለ she hasn't bright hair textbook ኦኬ ወደ ሶስተኛው ኤግዛምፕል እንሂድ what have you done ምንድን ነገር ነው የሰራኸው እያለው ነው what have you done ማለት ምንድነው የሰራኸው እያለው ነው ያለው ስለዚህ have ለማን አጋዥ ሆኖ ቀርቧል ማለት ነው done የሚለው main verb አጋዥ ሆኖ ነው የቀረው ማለት ነው what have you done ኦኬ ምንድነው የሰራኸው ማን አንተ አሁን ምን ሰርታል አንተ ግን አሁን ይሄ ቪዲዮ ከመክፈት በፊት ምን ሰርታል ኦኬ ስለዚህ what have you done ማለት ምንድነው የሰራኸው የሚል ትርጉም አለው ማን ለማን አጋዥ ሆኖ ቀርቧል have የሚለው ለden የሚል main verb አጋዥ ሆኖ ቀርቧል ማለት ነው ኦኬ ወደ አራተኛው ኤግዛምፕል እንሂድ አራተኛው ኤግዛምፕል ምን ይላል I have eaten an apple አለ እዚህ ላይ በደንብ ተመልከቱ have ለማን አጋዥ ሆኖ ቀርቧል ለeaten የሚለው main verb አጋዥ ሆኗል ማን በደንብ እዩ have የሚለው ነገር ማለት ነው have አጋዥ ነው eaten የሚለው ደግሞ main verb ነው ታጋዥ ነው ማለት ነው I have eaten an apple ማለት apple በልቻለሁ እያለ ነው ስለዚህ perfect tense present perfect tense ነው የሚያመለክተው እዚህ ላይ ኦኬ ወደ አራተኛው auxiliary verb ወይ ደግሞ helping verb እናልፍ ማን ነው modal verb እነዚህ ደግሞ ሌት ያሉ ነው ከሶስቱ main verboች እነዚህ በጣም የተለዩ ናቸው ለምን የተለዩ ሆኑ ራሳቸው ችለው ቁመው አያቀሙ ምክንያቱ ለሌላ ሁሌ አጋዥ ሆኖ ግን ትርጉማቸው ደግሞ በዛ መጠን የሆነ ትርጉም የሚሰጡት ነገር አላቸው ማለት ነው modal verbs የሚባሉ ምን እንደሆኑ modal verb
ብቻው የተሰራው ቪዲዮ አለ እዛ ሄዳችሁ እዩት እሺ እነማን ናቸው ሞዳል ቨርብ የሚባሉት ማለት ነው እሺ ሞዳል ቨርብ are used with main verb to express conditional እዩ permission possibility obligation desire advice etc ብዙ የሆነ ተጨማሪ ትርጉም ይሰጣሉ ማለት ነው አጋዥ ሆኖ ብቻ አይደለም ይቀርቡ እነሱ በተጨመረ ቁጥር የሆነ ነገር የሚያግዙት ነገር እንደ አድቫይስ ሆኖ ይቀየሩታል ወይ ደግሞ ወይ ዲዛይር ለሆነ አላማ እንድትናገር ያደርጓል ፐርሚሽን ፖሲቢሊቲ ኦብሊጌሽን ኮንዲሽን በቃ ኮንዲሽኑ ይነግሩሃል ማለት ነው ፖሲቢሊቲ አቢሊቲ ሁሉም ነገር ይነግሩሃል ማለት ነው ስለዚህ ራሳቸው ችለው አይቆሙም ግን ተመሳሳይነትም አላቸው እዚህ አንዱ እንደገና ለሌላኛው አቶ ገብቶ የሆነ ትርጉማቸው ተመሳሳይ ይሆን ይችላል ግን ድግራቸው ግን ይለያያል ማለት ነው ወደ ኤግዛምፕል ስናልፍ በጣም ይረዳናል ኤክሰለንት ኦኬ ኤግዛምፕል 1 I can speak Amharic አለ አሁን ምንድነው can I speak Amharic አለ አማርኛ እናገራለሁ ነው አሁን I can speak Amharic ካለ ግን አማርኛ መናገር እችላለሁ የሚል ትርጉም አለው ስለዚህ can ለ speak የሚል main verb አጋዥ ሆኖ ቀርቧል እንደገና ትርጉሙም የሆነ ነገር ability እንዲሆን አድርጎታል ማለት ነው ስለዚህ ability ያወራል አማርኛ መናገር እችላለሁ የሚል ትርጉም አለው ምን አለ I can speak Amharic okay I can speak Amharic okay I can speak Amharic okay ወደ ቀጣዩ እንለፍ ቀጣዩ ምን ይላል ቀጣዩ ኤግዛምፕል ማለት ነው እሺ ቀጣዩ ኤግዛምፕል can I use your pen አለ ሪኩዌስት ነው አሁን እየለመነው ነው ወይ ደግሞ ሆነ ልመና እያቀረበለት እንዲያግዝ ወይ እንዲሰጠው እያቀረበ ነው can I use your pen እስክሪብቶ ያንተ እስክሪብቶ መጠቀም ይችላልው ወይ እያለው ነው can I use your pen እስክሪብቶ መጠቀም ይችላልው ያንተ እስክሪብቶ መጠቀም ይችላልው ወይ እያለ ነው ጥያቄ ነው can I use your pen okay ያንተ እስክሪብቶ መጠቀም ይችላልው የሚል ትርጉም አለው ኦኬ ወደ ሶስተኛ ኤግዛምፕል እንሂድ may I sit here please በደንብ አሁን ቲትና ያለው ነገር ነው የሚያሳየው may I sit here please እዚህ መቀመጥ ይችላልው ባክህ እያለ ነው ስለዚህ ቲትና ያለው እዚህ መቀመጥ ይችላልው ወይ እያለ ነው ፍቃድ እየጠየቀ ነው እሺ may I sit here please okay ወደ አራተኛው ኤግዛምፕል ነኝ he must be her friends ሁኔታው አይቶ እሷ ጋር እያወራ እያለ አንድ ነገር የተዘባችው ነገር ስታዩ ግዴታ ጓደኛዋ መሆን አለበት የምትሉት ነገር አለ አይደል አዎ ሁኔታው ስላያችሁ ነው ኤቪደንስ አላችሁ በዛ አኳኳናቸው ማለት ነው ስለዚህ ምን ማለት እንችላለን ማለት ነው he must be her friends እሱ የሷ ጓደኛ መሆን አለበት ግዴታ ማለት ነው ግምታችሁ ነው ግዴታ መሆን አለበት በቃ አኳኳኑ አለበለዚያ ግን ስህተት ነው እየሰራ ያለው ማለት ግዴታ የሷ ጓደኛ መሆን አለበት እሱ ማለት ነው ኦኬ ወደ አምስተኛው ኤግዛምፕል you should stop smoking አለ አሁን ማን ለማናጋዝ ሆኖ ነው ላይኛው he must be her friends አለ he must ለቢ አጋዥ ሆኖ ቀርቧል ይሄ ደግሞ you should stop smoking አለ አሁን should የሚለው ለማን አጋዥ ሆኖ smoking የሚለው main verb አጋዥ ሆኖ ቀርቧል ማጨስ ብታቁም ይሻልሃል እያለው ነው ኦኬ ወደ አራተኛው እንሂድ ስድስተኛው ኤግዛምፕል would you like a cup of coffee would you like a cup of coffee አንድ ስንኝ ሻይ ቡና እንዳመጣለ አትፈልግም እያለው ትፈልጋለህ ወይ እያለው ነው አንድ ኩባያ ወይ ደግሞ ስንኝ መጠጣት ትፈልጋለህ ወይ ቡና መጠጣት ትፈልጋለህ ወይ እያለው ነው እሺ ስለዚህ ይህና ሌላም አለ ብዙ አይነት መጠቀም እንችላለን እንደ ሃይላይት ግን ተገንዝባችኋል ብዬ እገምታለሁ በደንብ እዩ ራሳችሁ ደግሞ ኮንስትራክት ያደረጋችሁ የተለያዩ ሴንተንስ መመስረት ትችላላችሁ ማለት ነው ከዚህ ቪዲዮ ከመውጣታችሁ በፊት ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ቤተሰብ ሁኑ thank you very much